በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የእመቤታችን የቅድስት ድንግል ማርያም የቃል ኪዳን ልጆች፣ የጻድቃን የሰማዕታት የነቢያት የሐዋርያት የቅዱሳን ሁሉ ወዳጆች፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በአምላካችንና በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ድምፅ እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን አረፈዳችሁ፣ እንደምን አደራችሁ። እንደየሰዓት አቆጣጠራችን የእግዚአብሔር ሰላምታ በመላው ዓለም ለምትኖሩ ኦርቶዶክሳውያን ሁላችሁም እግዚአብሔር ሰላሙን እንዲሰጣችሁ የእግዚአብሔር ሰላም ይድረሳችሁ። እንደ አምላካችን እንደ እግዚአብሔር መልካም ፈቃድ እግዚአብሔር ቢወድና ቢፈቅድ ቢረዳን የምንማማርበት የትምህርታችን ርዕስ ማርቆስ የሚል ነው። እንግዲህ እግዚአብሔር አምላካችን በዛሬው ዕለት ወንጌላዊው ቅዱስ ማርቆስ ሰማዕትነትን የተቀበለበት የክብር አክሊልን የተቀዳጀበት ቃል ኪዳን የተቀበለበት አገልግሎቱን የፈጸመበት ምስክርነቱን የፈጸመበት ዕለት ነው። ጌታችን ኢየሱስ ክርስቶስም በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ ከሰማየ ሰማያት መውረዴን ከድንግል ማርያም መወለዴን በየጥቂቱ ማደጌን በ30 ዘመኔ በዮርዳኖስ መጠመቄን እንዲሁም 3 ዓመት ከ3 ወር ማስተማሬን በአይሁድ እጅ ተይዤ መስቀል ላይ ተሰቅዬ መሞቴን ወደ መቃብር መውረዴን በሦስተኛው ቀን ሞትን ድል አድርጌ መነሳቴን በተዘጋው ቤት መገለጤን ይሄን ሁሉ ለመናገርና ይሄን ሁሉ ለመመስከር ለማስተማር እናንተ ለኔ ምስክሮቼ ናችሁ ይላል ጌታችን ኢየሱስ ክርስቶስ በሐዋርያት ሥራ ምዕራፍ 1 ቁጥር 8 ላይ። ማርቆስ ማለት ንብ ማለት ነው። ክርስቲያን የሚለው ቃል ክርስቲያን ብዙ ጊዜ የሚመሰለው በንብ ነው። ንብ ታታሪ ነች። ንብ ጎበዝ ነች። ንብ ቆሻሻ ቦታ አትገኝም። ንብ የማይጠቅማትን ነገር በከንቱ ጊዜዋን አታባከነም። ስለዚህ ማርቆስ ማለት ንብ ማለት ነው፣ ባጭሩ ማለት ነው። የተወደዳችሁ እግዚአብሔር ቤተሰቦች እና ቅዱስ ማርቆስ እናቱ ክርስቲያን ነች፣ የክርስቲያን ልጅ ነው ማለት ነው። እናቱ ቁጥሯ ከ36ቱ ቅዱሳት አንስት ነው። የሱ ቁጥር ደግሞ ከ72ቱ አርዲት ነው። ከ72ቱ አርዲት ነው ቁጥሩ ማለት ነው። እና ጌታችን አምላካችን ኢየሱስ ክርስቶስ ከመረጣቸው አርዲቶች መካከል በእድሜ ትንሽ ነው ቅዱስ ማርቆስ። መጨረሻም ቅዱስ ማርቆስ አገልግሎቱን የጀመረው ከቅዱስ ጴጥሮስ ጋራ ነው። የቅዱስ ጴጥሮስ ደቀ መዝሙር በመሆን አገልግሎቱን ጀመረ። ቅዱስ ጴጥሮስ መንፈስ ቅዱስ ከወረደላቸው በኋላ የመንፈስ ቅዱስ ማደሪያ ከሆኑ በኋላ ቅዱስ ጴጥሮስ ማርቆስን ይዞት ሄደ ይላል። ማርቆስም የቅዱስ ጴጥሮስን አገልግሎት እያየ አደገ። ወንጌሉንም በስሙ እንዲጽፍ አዘዘው። ወደ አፍሪካ ወይም ደግሞ ወደ ግብፅ ወርዶ ወንጌል እንዲያስተምርና ወንጌል እንዲሰብክም ላከው ይላል። እንግዲህ ሐዋርያት ዓለምን ከ12 ተካፍለው እያስተማሩ እየሰበኩ ወንጌልን ለዓለም እያዳረሱ ባለበት ሰዓት 2 1 3 እየሆኑ ከሐዋርያት እየተከተሉ ከሐዋርያት ጋር ወንጌልን አብረው ያፋጥኑ ነበረ፣ ያስተምሩ ነበረ። ቅዱስ ማርቆስም ከቅዱስ ጴጥሮስ ይችን ግብጽ የተባለችውን ሀገር እንዲያስተምርና እንዲሰብክ ላከው።
እሱም መጥቶ ግብፅ ከደረሰ በኋላ ጫማው ተቆረጠበት። ጫማው ተቆርጦበት ጫማውን ወደሚሰፋለት ወደ አንድ ጫማ ሰፊ ሰው ቤት ሄደ። ከዛም ጫማውን ሲሰፋ የዚህን ታላቅ ሰው ጫማ ሲሰፋ ያ ጫማ ሰፊ በመስፊያው እጁን ወጋው። በዚህን ጊዜ ኤስታዎስ ብሎ አሰምቶ ተናገረ። ቅዱስ ማርቆስም እንዴ ይህን ስም ታውቀዋለህ እንዴ? እግዚአብሔርን ታውቁታላችሁ እንዴ? አዎ ስሙን እንጠራዋለን ግን አናውቀውም። ይሄ ስሙን የጠራኸው ከሰማየ ሰማያት የወረደው ከድንግል ማርያም የተወለደው ለሰው ልጆች ሁሉ ሞትን የሞተ የተሰቀለና የተገረፈ አልፋና ኦሜጋ የተባለ መድኃኔ ዓለም ኢየሱስ ክርስቶስ ነው አለው። በዚህን ጊዜ ይሄ ሰውዬ ወዲያው አመነ፣ ከነ ቤተሰቡም አምኖ ተጠመቀ ይላል። እና ማርቆስ ንብ የተባለበት ዋና መሰረታዊ ጉዳይ ብሉይ ኪዳንን እና ሐዲስ ኪዳንን እያጣቀሰ የሚያስተምር ስለሆነ ረቂቅ ስለሆነ የእግዚአብሔር ቅዱስ ማደሪያ የእግዚአብሔር ኃይል መገለጫ ስለሆነ አዎ ማርቆስ ንብ ተብሏል። አንድም ማርቆስ አንበሳ ማለት ነው። አንበሳ በበረሃ የሚኖረውን አራዊት ሁሉ አለቃ ሆኖ በረሃውን ጫካውን የሚገዛ አንበሳ ላህም የሚሰብር አንበሳ በሬውን ዝሆኑን ጎሹን ሁሉም ያሸንፍ ስለሆነ ማርቆስም በጸሎቱና በትምህርቱ በግብፅ የተሰራውን በላም የተመሰለውን ያንን የአንበሳ ምስልና የላም ምስል ጣዖታትን የሚሰባብር ያንን የተዘጋውን የሰዎች ልቦና ሰብሮ የእግዚአብሔርን ቃል የሚዘራ ስለሆነ በአንበሳ ተመስሏል ቅዱስ ማርቆስ። ስለዚህ ከአራቱ ወንጌላውያን አንዱ ከ72ቱ አርድእትም አንዱ ነው ቅዱስ ማርቆስ። ጌታችን አምላካችን ኢየሱስ ክርስቶስ ወንጌሉን ሲጽፍ ወይም ደግሞ ወንጌሉን ሲያጽፍ ከ72ቱ አርድእት ማርቆስንና ሉቃስን ወንጌል እንዲጽፉ አደረገ። ከ12ቱ ሐዋርያት ማቴዎስንና ዮሐንስን ወንጌሉን እንዲጽፉ አደረገ። የ72ቱ አርድእትም የ12ቱ ሐዋርያትም አምላክ ማን ስለሆነ ነው? ጌታችን አምላካችን ኢየሱስ ክርስቶስ ስለሆነ ነው። ስለዚህ ቅዱስ ማርቆስ የእግዚአብሔር አገልጋይ፣ የእግዚአብሔር ክብር መገለጫ፣ የእግዚአብሔር ባለሟል፣ የእግዚአብሔር እንደራሴ ነው። ቅዱስ ማርቆስ በልጅነቱ የተጠራ ዘመኑን በሙሉ ወንጌል እየሰበከ የኖረ ወንጌሉን በሙሉ ወንጌል እየሰበከ የኖረ ሐዋርያው ቅዱስ ጳውሎስ በዚህ በዕብራውያን መልእክቱ ምዕራፍ 11 ከቁጥር 1 ጀምሮ ስንመለከት ያን እግዚአብሔር ባለሟሎች በእምነታቸው የጸኑትን እነ አብርሃምን፣ እነ ይስሐቅን፣ እነ ያዕቆብን፣ እነ ዳዊትን፣ እነ ጌዲዮንን፣ እነ ዮፍታሔን እየጠቀሰ በእምነታችን መጽናት እንደሚገባን በሰፊው አስተምሯል ክርስቲያኖች። በዚሁ በዕብራውያን መልእክቱ ምዕራፍ 11 ቁጥር 33 ላይ የእግዚአብሔር ባለሟሎች የእግዚአብሔር ወዳጆች ቅዱሳን በእምነታቸው መንግስታትን ድል ነሱ ይላል። የዚህን ዓለም ገዢዎች የዚህን ዓለም በዚህ ዓለም ያለውን በሙሉ ገዝተን እንኖራለን ብለው ጣዖት እየመለኩ ጣዖት አምላኪ ሆነው ለጣዖት የሚገብሩትን ምን አደረጉ? በእምነታቸው ድል አደረጓቸው። ሰለስቱ ደቂቅ በእምነታቸው ናቡከደነጾርን ድል አደረጉት። ነቢየ እግዚአብሔር ዳንኤል በዘመኑ የተነሱበትን እነዛ 120 ባለስልጣናትን ድል ያደረጋቸው በእምነቱ ነው። በትንቢተ ዳንኤል ምዕራፍ 6 ቁጥር 1 ላይ የተራበ አንበሳ ይብላው፣ ወደ አንበሶች ጉድጓድ ይወርወር፣ ወደ አንበሶች ጉድጓድ ይጣል ብለው በፈረዱበት ጊዜ
የሚያመልከው እግዚአብሔር እንደሚያድነውና ከሞት ከአንበሳ መንጋጋ እንደሚያወጣው ስላመነ ደስ ብሎት በደስታ ወደ አንበሶች ጉድጓድ ተጣለ ይላል። ወደ አንበሶች ጉድጓድም ሲጣል እግዚአብሔር ኃያል መልአክ ቅዱስ መልአክ ወደሱ ላከለት። የእግዚአብሔር መልአክም መጥቶ የአንበሶቹን አፍ ዘጋለት ይላል ወገኖች። የአንበሶቹን አፍ ዘጋለት። ዛሬም ጠላታችን ዲያብሎስ እንደሚያገሳ አንበሳ ሊውጠንና ከሃይማኖታችን ፈቀቅ ሊያደርገን ማተባችንን ሊያስበጥሰን በአንድም በሌላም መንገድ ሲያጓራና ሲጮህ እናየዋለን። ስለዚህ እግዚአብሔርን እሺ በሉት ወደ እናንተ ይቀርባል፣ ዲያብሎስን ግን እምቢ በሉት ከእናንተ ይሸሻል ነው የሚለው እግዚአብሔር ቃል። ስለዚህ ምንጊዜም እግዚአብሔርን እሺ ልንለው ነው የሚያስፈልገው። እግዚአብሔርን ልንሰማው ነው የሚያስፈልገው። እግዚአብሔርን የሰማን እንደሆነ እግዚአብሔር ራሱ እኛን ይሰማል። ልመናችን ይሰማል፣ ጸሎታችን ይሰማል፣ ሐሳባችንን ይቀበላል፣ ያልነውን ያደርግልናል። እኛ እግዚአብሔርን ሳንሰማ እግዚአብሔር እኛን እንዲሰማን ግን መፈለግ የለብንም ወገኖች። በመጀመሪያ ደረጃ እግዚአብሔርን መስማት አለብን። ማርያምስ ሐሬት መክፈል ተሰናየ ዘኢያይድዋ ነው የሚለው። ማርያምስ የማይቀሟትን በጎ ዕድልን መርጣለች ነው የሚለው። ስለዚህ የተሻለው መምረጥ ያስፈልጋል ክርስቲያኖች። እግዚአብሔርን ልንመርጠውና ለእግዚአብሔር ራሳችንን ልንሰጥና ለእግዚአብሔር ልንገዛ ያስፈልጋል። ለቃሉ መንበርከክ ያስፈልጋል እና ቅዱስ ማርቆስ ልጅነቱ ወጣትነቱ አላጓጎም፣ የሚመጣበት መከራ አላስጨነቀውም። በዚህ በቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 26 እና 23 ጀምሮ ስንመለከት በሰው ፊት የሚመሰክርልኝ ሁሉ በሰማይ ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝን ሁሉ በሰማይ ባለው በአባቴ ፊት እክደዋለሁ። በማቴዎስ ወንጌል ምዕራፍ 10 ቁጥር 38 ላይ የሚወደኝ ቢኖር ራሱን ይካድ መስቀሉንም ተሸክሞ በኋላ ይከተለኝ ይላል። የእግዚአብሔር ባለሟሎች እኛ የእግዚአብሔርን ቅዱስ መስቀል ተሸክመን የምንጓዝ ነን። መከራውን ለመቀበል የተዘጋጀን ልንሆን ያስፈልጋል። መስቀሉን የተሸከምነው ለጌጥ አይደለም፣ ስለ ክርስቶስ የሚመጣውን መከራ ለመቀበል እንጂ። ስለዚህ ቅዱስ ማርቆስ የሚመጣውን መከራ ሁሉ በጸጋ ለመቀበል ራሱን አዘጋጀ። ንብ የተባለው ማርቆስ የክርስቶስን ወንጌል ለዓለም የሚያዳርስና የአፍሪካ አባት የሆነው የኢትዮጵያ ቤተክርስቲያን አባት የሆነው ቅዱስ ማርቆስ ብዙ ክርስቲያኖችን ለክርስቶስ እንዲማረኩ አደረገ። ጣዖታትን አጠፋ። አብያተ ክርስቲያናት እንዲሰሩ፣ አብያተ ጣዖታት እንዲዘጉ፣ ሰዎች ለፍጡር እንዳይንበረከኩ ለፈጣሪ እንዲሰግዱ አደረገ። አገልግሎቱ ሰመረለት፣ ወንጌሉ ተሰማለት፣ ጸሎቱ ተሰማለት፣ ልመናው በእግዚአብሔር ዘንድ ተቀባይነት አገኘ። የዘራው ወንጌል ያስተማረው ትምህርት ብዙ ሰዎች ላይ አድሮ ፍሬ አፈራ። ዛሬ የግብጽ ቤተክርስቲያን አባት ቅዱስ ማርቆስ ነው። ዘመንበረ ማርቆስ ይባላል። እኛም ሲኖዶሳችን መንበረ ማርቆስ ነው። በአሁኑ ሰዓት ደግሞ መንበረ ተክለ ሃይማኖት ይባላል። ስለዚህ ሰንሰለቱ ከጴጥሮስ ወደ ማርቆስ፣ ከማርቆስ ወደ ተክለ ሃይማኖት የመጣ ነው። መንበረ ማርቆስ የሚለው ያ መንበረ ማርቆስ በመንበረ ተክለ ሃይማኖት አድጓል ማለት ነው። 6 ክንፍ ያላቸው አቡነ ተክለ ሃይማኖት መንበረ ማርቆስ የሚለውን ወደ መንበረ ተክለ ሃይማኖት የኢትዮጵያ ቤተክርስቲያን አሳድገዋለች ማለት ነው። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች ማርቆስ አንበሳ የሆነው ማርቆስ ጠላት ዲያብሎስን ድል እንዳደረገ እኛም በእምነታችን ጸንተን ጠላት ዲያብሎስን ድል ልናደርግ ያስፈልጋል። በእምነታችን ጸንተን የሚመጣብንን ጽዋትወ መከራ በጸጋ ለመቀበል ራሳችንን ማዘጋጀት ይኖርብናል። በዮሐንስ ወንጌል ምዕራፍ 16 ቁጥር 20 ላይ እናንተ ስትገፉ፣ እናንተ ስትንከራተቱ፣ እናንተ ስታዝኑ፣ ስታለቅሱ ዓለም ይስቃል፣ ዓለም ደስ ይለዋል። ነገር ግን አይዟችሁ፣ እናንተ እንዳለቀሳችሁ እንዳነባችሁ፣ ደማችሁ እንደፈሰሰ፣ ዓይናችሁ በእንባ እንደተሞላ አይቀርም። አንድ ቀን እግዚአብሔር ይመጣል። ዛሬ የተደሰቱ ነገ ያለቅሳሉ፣ ዛሬ ያለቀሱ ነገ ይደሰታሉ፣ ዛሬ የተሰደዱ ነገ ይከብራሉ፣
ዛሬ ያሳደዱ እነሱ ይሳደዳሉ ነው የሚለው። ቅዱስ ማርቆስ ላይ በግብፅ ያሉ ጣዖት አምላኪዎች ተሰባስበው በመላው ዓለም ያሉ ክፎች ተሰባስበው ማርቆስን እንግደለው አሉ። ማርቆስን መከራ እናጽናበት አሉ። በበሬዎች ላይ በሬዎችን ቀንበር አስቀምጠው በቀንበሩ ላይ ማርቆስን አስረው በአሸዋ ላይ እንዲጎትቱት አደረጉ ክርስቲያኖች። ያ ጭካኔ ዛሬም አለ በክርስቲያኖች ላይ። ያ መከራ ዛሬም አለ በክርስቲያኖች ላይ። በጆሮአችን እየሰማን ነው፣ በዓይናችን እያየን ነው። ወገኖቼ መከራው ከባድ ቢሆንም እምነታችንን ግን ልንጠብቅ ያስፈልጋል። ቅዱስ ማርቆስ የሚመጣበትን ጽዋቶ መከራ ሁሉ በጸጋ ለመቀበል ራሱን አዘጋጀ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ እንደ አባቶቼ እንደ ሐዋርያት፣ እንደ አባቶቼ እንደ ሰማዕታት የከበርኩ እንደሆነ አድርገኝ፣ እንደ ነቢያት ከብሬ ወደ አንተ እንድመጣ አድርገኝ እያለ ይጸልይ ነበረ እና እነሱም ማርቆስን ስገለው ክርስትና ይጠፋል ብለው ነበር። ወገኖቼ በሐዋርያት ሥራ ምዕራፍ 7 እና ምዕራፍ 8 ስንመለከት ቅዱስ እስጢፋኖስን ምንገለው ክርስቲያኖቹ እንደ ጨው ይበተናሉ፣ እንደ አሸዋ ይጠፋሉ ብለው አሰቡ። ግን ክርስቲያኖቹ በዓለም ሲበተኑ ክርስትና በዓለም ተስፋፋ። የክርስቶስ ምስክሮች የሆኑ ክርስቲያኖች ዓለም እስከሚያልፍ ድረስ እንደማይጠፉ ራሱ ባለቤቱ ኢየሱስ ክርስቶስ ተናግሯል። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ ይላል እኮ። የቅዱስ ማቴዎስ ወንጌል ምዕራፍ 28 ከቁጥር 19 ጀምሮ ስንመለከት እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ማለቱ እኮ ከቤተ ክርስቲያን አባቶችና ከቤተ ክርስቲያን ልጆች ጋር ነኝ ማለቱ ነው። መከራ ቢጸና ፈተና ቢጸና፣ ነገር ግን አይዟችሁ እኔ ከእናንተ ጋር ነኝ ልጆቼ። ምድራዊ መከራን ተሳቃችሁ ሰማያዊ ክብርን እንዳታጡ፣ በምድራዊ መከራ ሰማያዊ ጸጋን ትጎናጸፋላችሁ፣ ነገር ግን አይዟችሁ። ቅዱስ ማርቆስን በበሬ ጎተቱት። አካሉ ሁሉ በድንጋይና በባልጩት በድንጋይና በጉቶ ሰውነቱ ተሰነጣጠቀ፣ ተቦጫጨቀ፣ ደሙ እንደ ጎርፍ ፈሰሰ። አንገቱን ቆርጠው በመሬት ላይ ጣሉት። ይህም ብቻ አይደለም፣ ከጭካኔያቸውና ከክፋታቸው የተነሳ የተለያዩ መርዞችን ሰብስበው የሚነዱ ጋዞችን ሰብስበው የቅዱስ ማርቆስን ስጋ ለማቃጠል ተነሱ ይላል። ወገኖቼ ለማቃጠል ተነሱ። በዚህን ጊዜ እግዚአብሔር ነጎድጓድ ነፋስና መብረቅ አመጣ። እነሱም ጨለማ ሲሆንባቸው ኃይለኛ ዝናብ ሲዘንብባቸው ደንግጠውና ፈርተው ተበተኑ። በእምነታቸው የጸኑ በሃይማኖታቸው የታመኑ ክርስቲያኖች መጥተው የቅዱስ ማርቆስን ስጋ ወሰዱ። በዚህን ጊዜ የቅዱስ ማርቆስን ስጋ በከበረ ስፍራ አስቀመጡ። በዚህን ጊዜ ጌታችን ኢየሱስ ክርስቶስ ምን አለው? ለዘጸዋ ስምከ ወለዘገብረ ተስካርከ እምህር ለከ፣ ስምህን የጠራውን መታሰቢያን ያደረገውን በአማላጅነት የታመነውን ሁሉ እምርልሃለሁ። አንተ ለእኔ ታምነሃልና እኔ ለአንተ ታመናለሁ። አንተ እኔን ስም በምድር ከፍ አድርገህ እንዲሰበክና እንዲታወቅ አድርገሃልና ያንተ ስም በዓለም እንዲታወቅና በዓለም እንዲገለጥ አደርግሃለሁ ብሎ ጌታችን አምላካችን ኢየሱስ ክርስቶስ ቃል ኪዳን ሰጠው። ቅዱስ ማርቆስ ተአምራዊ ታቦት ነው። ተአምራዊ ሐዋርያ ነው። ተአምር አድራጊ፣ ለታመነለት የሚታመን ለወደደው ሰው ፈጥኖ የሚደርስ ነው ጻድቁ ሰማዕቱ ሐዋርያው ቅዱስ ማርቆስ። ስለዚህ የቅዱስ ማርቆስን ስም መጥራት በእግዚአብሔር ዘንድ ዋጋና ክብር ያስገኛል። እናንተን የሚቀበል እኔን ይቀበላል፣ በአንዱ በደቀ መዝሙሬ ስም ይላል የማቴዎስ ወንጌል ምዕራፍ 10 ቁጥር 40 ላይ። በአንዱ በደቀ መዝሙሬ ስም ቀዝቃዛ ውሃ የሰጠ እውነት እላችኋለሁ ዋጋው አይጠፋበትም አለ። ዋጋው አይጠፋበትም። እነሱ በምድር ላይ መኖር አንፈልግም፣ ስለ ክርስቶስ መሞት እንፈልጋለን፣ ስለ ክርስቶስ መሰቀል እንፈልጋለን፣ ስለ ክርስቶስ መከራ መቀበል እንፈልጋለን ብለው ዓለምን ንቀው ራሳቸውን ጠብቀው የሚመጣባቸውን ጽዋቱ መከራ ሁሉ በጸጋ ተቀብለው የእግዚአብሔር መንግስት ወርሰዋል። የተወደዳችሁ የእግዚአብሔር ቤተሰቦች ከዚህ የምንማረው 3 ነገሮችን ብቻ ልንገራችሁ። የመጀመሪያው በእምነታችን እንጽና። በእምነታችን መወላወልና መደራደር የለብንም። እምነታችንን መጠበቅ የሁላችንም ግዴታ ነው። ከ40 ቀንና ከ80 ቀን ሕፃን ጀምሮ
ከላይ እስከ መንበረ ፓትርያርክ እስከ ቅዱስ ፓትርያርኩ ድረስ ያለው ኦርቶዶክሳዊ አማኝ በሙሉ ሃይማኖቱን መጠበቅ አለበት። ለቤተ ክርስቲያኑ አጥር ቅጥር ዘብ መሆን አለበት። ይሄ መጀመሪያው ነው። በእምነታችን መጽናት አለብን። በማቴዎስ ወንጌል ምዕራፍ 24 ከቁጥር 9 ላይ ማንም እንዳያስታችሁ ተጠንቀቁ፣ እስከ መጨረሻው ድረስ የሚጸና እርሱ ይድናል ነው የሚለው። እስከ መጨረሻው ሕቅታ ድረስ መጽናት አለብን። ሁለተኛው በፍቅርና በአንድነት መኖር አለብን። ክርስቲያኖች እርስ በርሳችን ተላልፈን ለጠላት መጫወቻ መሆን የለብንም። የነዛ የበሮቹ ነገር ወደኛ እንዳይመጣ ጥንቃቄ ልናደርግ ያስፈልጋል። በበረሃ የሚኖሩ 3 በሬዎች ነበሩ ይላል። እነዚህ 3 በሬዎች አንዱ ነጭ ነው፣ አንዱ ጥቁር ነው፣ አንዱ ቀይ ነው። እነዚህ በሬዎች አንበሳም ቢመጣ ነብርም ቢመጣ ሌላም አውሬ ቢመጣ ይከላከሉ ነበረ። ከዕለታት አንድ ቀን ጠላት መጥቶ ሊከፋፍላቸው ሞከረ። ምን ብሎ? ይሄ ነጩ በሬ ነው የሚታየን፣ አንተ ጥቁር ስለሆንክ አንተ ቀይ ስለሆንክ አትታዩም። ስለዚህ ነጩን በሬ ያሳልፋችሁ ስጡኝና እንደፈለጋችሁ እናንተ ኑሩ አላቸው። እሺ ብለው ሰጧቸው። እሱም ሲሄድ ምንድነው ያለው? ተዉ፣ ነገ የኔ ዕጣ ይደርሳችኋል ተዉ ብሎ መከራቸው። እነሱ ግን ወንድማቸው ሲበላ እያዩ ዝም አሉ ይላል ወገኖቼ። በሁለተኛ ደረጃ ምን አሉ? መጡና አንተ ጥቁር ስለሆንክ አትታይም፣ የሚታየን ባሻጋሪ ቀዩ ነው፣ ቀዩን አሳልፈ ብትሰጠን አንተ በነፃነት ትኖራለህ አሉት። እኔ ምን ቸገረኝ ብሎ ያንን ወንድሙን ቀይ በሬ አሳልፎ ሰጠ። አሁንም እሱ ተበላ። መጨረሻ ላይ ጥቁር በሬ ብቻውን ቀረ። ብቻውን ስለቀረ ምን ችግር አለው እሱን ለመብላት? አንድ ቀንም አልፈጀባቸውም። ስለዚህ እየለያዩ እየነጣጠሉ በሏቸው ነው የሚለው። ክርስቲያኖች አትለያዩ። በብሔር፣ በዘር፣ በጎሳ፣ በሃይማኖት በዚህ በመሳሰሉት ነገሮች አትለያዩ። በማተባችሁ በመስቀላችሁ አንድ ሁኑ። ክርስቲያኖች አንድ እንሁን። አንድነት ኃይል ነው። 2ም 3ም ሆናችሁ በስሜ ብትሰባሰቡ እኔ በመካከላችሁ እገኛለሁ አለ። በመካከላችን የሚገኘው 2ም 3ም ተሰባስበን በእምነታችን ጸንተን ሃይማኖታችንን በፍቅር ስንጠብቅ ነው። ስለዚህ አንድነታችንን እናጠንክር ባካችሁ ክርስቲያኖች። ለጠላት ዲያብሎስ ራሳችን እያጋለጥን እየሰጠን የማንም መሳቂያና መሳለቂያ አንሆን ክርስቲያኖች። ባልና ሚስት ሁለቱ ጸንተው ሲኖሩ ነው ወልደው ከብደው ልጅ የሚያሳድጉት። ባልና ሚስት ከተለያዩ ትዳራቸው ይፈርሳል። እኛ ምንለያይ ከሆነ ጸሎታችንም እምነታችንም ጥርጣሬ ውስጥ ይገባል። ጸሎታችን አይሰማም፣ መስዋዕታችን አያርግም፣ አገልግሎታችን አይሰምርም። አንድነትን ልናጠነክርና ልናጸና ያስፈልጋል። ወነአምን በሃቲ ቅድስት ቤተክርስቲያን አይደለም እንለው ሐዋርያት በሰሯትና ባጸኗት በአንዲት ቅድስት ቤተክርስቲያን እናምናለን ስለምንል አንድነታችንን ህብረታችንን ማጽናት አለብን። ሐዋርያው ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው መልእክቱ ምዕራፍ 10 ቁጥር 25 ላይ ይንድግ ማህበረነ ነው ያለው። አንድነታችንን አንተው። ወንድሞችና እህቶች፣ በአንዳንዶች እህቶችና ወንድሞች ልማድ እንደነበረው መሰባሰባችሁን አትተው። ይልቁንስ ዘመኑ ሲቀርብ እያያችሁ ይህንን አብልጣችሁ አድርጉ፣ አንድነታችሁን ጠብቁ ነው ያለው። ቅዱስ ዳዊት ምን አለ? ናሁ ሰናይ ወናሁ አዳም ሶበይሄሉ አሃው ህቡረ ነው ያለው። እነሆ ወንድሞች በጋራ ቢቀመጡ መልካም ነው ብሎም ያማረ ነው ያለው። ስለዚህ በአንድነትና በህብረት ራሳችንን ጠብቀን ልንኖር ያስፈልጋል። ሶስተኛውና የመጨረሻው ንስሐ ገብተን ቅዱስ ሥጋውና ክቡር ደሙን እንቀበል። አሟሟታችን የሰመረና ያማረ እንዲሆን ንስሐ እየገባን ሥጋውና ደሙን እንቀበል። ይሄ የመጨረሻ ነው ወገኖቼ። ለምሳሌ ብዙ ፍልጥ ተሰብስቦ እንጨቱ ተሰብስቦ በማሰሪያ ካልታሰረ ዋጋ የለውም። ማህሌቱ፣ ሳታቱ፣ ኪዳኑ፣ መስዋዕቱ ይሄ ሁሉ አስራት በኩራቱ የሚመጣው የመጨረሻው መደምደሚያ ምንድን ያላችሁኝ እንደሆነ ቅዱስ ሥጋውና ክቡር ደሙ ነው። ከሰማይ የወረደ የሕይወት እንጀራ እኔ ነኝ ይላል የማቴዎስ ወንጌል ምዕራፍ 6 ቁጥር 40 ላይ። ከዚህ እንጀራ የሚበላ ለዘላለም አይራብም፣ ከዚህ ወይንም የሚጠጣ ለዘላለም አይጠማም። ዘበላ ሥጋዬ ወሰቴ ደሜ በሕይወት ዘላለም፣ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። የዮሐንስ ወንጌል ምዕራፍ 6 ቁጥር 55 ላይ ሥጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው። የዘላለምን ሕይወት ለማግኘት ንስሐ እየገባን ሥጋውን ደሙን ልንቀበል ያስፈልጋል።
በእድሜ እየከፋፈልን ቆይ ገና ነኝ እያልን እግዚአብሔርን ለማሳዘን ጊዜና ገደብ መስጠት የለብንም። እግዚአብሔር አምላካችን ኢየሱስ ክርስቶስ ስጋዬን ብሉ ደሜን ጠጡ አለ እንጂ ይሄ ለወታደር፣ ይሄ ለሹፌር፣ ይሄ ለካህን፣ ይሄ ለመነኩሴ አላለም። ቤተ ክርስቲያኒቱ ቀኖና የሚል መስፈርት አላት። ያ ቀኖና ደግሞ ሰዎች እንዴት ስጋውን ደሙን መቀበል እንዳለባቸው መስመር የሚያስይዝ ነው። ንስሐ ተቀምጧል። ማን ምን ማድረግ አለበት የሚለውን ወደ እግዚአብሔር አገልጋዮች ወደ ቤተ ክርስቲያን አባቶች መተን መጠየቅና በእነሱ ምክር በእነሱ መንፈሳዊ አገልግሎት እነሱ የሚያዙንን መፈጸም አለብን። ስለዚህ ቅዱስ ማርቆስ ንብ ሆኖ አገልግሎቱን እንደፈጸመ ሁሉ እኛም እንደ ዝንብ መቆጠር የለብንም። ዝንብ ያልሆነ ቦታ ታርፋለች አይደል? ንቦች ግን ያልሆነ ቦታ አያርፉም። የከበረ ቦታ አበባ ላይ ነው የሚቀመጡት። ንቦች በአንድነታቸው ይታወቃሉ። ንቦች በህብረታቸው ይታወቃሉ። ንቦች መልካም ነገር በመስራት ይታወቃሉ። ክርስቲያኖችም የቆሸሸ ስፍራ፣ እነሱን የማይመጥን ቦታ፣ ጫት የሚቃምበት፣ ሲጋራ የሚጨስበት፣ ዝሙት የሚዘሞትበት፣ ሐሺሽ የሚጨስበት ቦታ መገኘት የለባቸውም። እነሱን የሚጎዳና እነሱን ለሞት የሚያበቃ ክፉ ተግባር መፈጸም የለባቸውም። ከክፉ ጋር የምትውል ከሆነ ክፉ ትሆናለህ ነው ወገኖች። ስለዚህ በቅድስና ህይወት እንመላለስ። ራሳችንን ለእግዚአብሔር እናስገዛ። ሰማዕታትና ሐዋርያት ራሳቸውን ለክርስቶስ ሰጥተው ደማቸውን አፍስሰው የክርስቶስን መንግስት ወርሰዋል። እስከ ሞት ድረስ የታመንክሁን የህይወትን አክሊል እሰጥሃለሁ። ክርስቲያኖች ረሃብ ቢበዛባችሁ፣ ስደት ቢጸናባችሁ፣ ሰዎች ቢጠሏችሁ፣ ቢገፏችሁ፣ ንብረታችሁን ቢዘርፏችሁ፣ ቤታችሁን ቢያፈርሱባችሁ፣ ቢያቃጥሉባችሁ አይዟችሁ፣ ሰማያዊ መንግስት እግዚአብሔር ሰርቶ ሰማያዊ ቤት እግዚአብሔር አዘጋጅቶላችኋል። ሰማያዊ መንግስትም እግዚአብሔር አዘጋጅቶልናል። ስለዚህ የሰማያዊ መንግስት ተስፋ ልናደርግ ያስፈልጋል። በዓለም ሳላችሁ መከራ አለባችሁ አለ እንጂ በዓለም ሳላችሁ ዓለም ይወዳችኋል ይንከባከባችኋል አላለም። ነገር ግን አይዟችሁ ዓለምን እኔ አሸንፌያለሁ እናንተም ዓለምን ታሸንፋላችሁ ነው ያለው። ስለዚህ ሁላችንም በመንፈሳዊ ህይወታችን ጠንካሮችና ብርቶች እንድንሆን ሃይማኖታችንን ጠብቀን እንድንኖር እግዚአብሔር ይርዳል። የሰው መጨረሻው ሲያምር ነውና መልካም፣ የሁላችንንም መጨረሻችንን ያሳምርልን። ያስተማረንና የመከረን በነገሮች ሁሉ ይረዳል መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።